ሰግድ ቅድመ ስልክ እየተባለ ምን ማለት ነው? ሰግድ ቅድመ ስልክ ሲሰርጉልኝ ኤርሚ በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉም ሊጥራለ እና በስዕልሽ ጥርሴን የነቀልኩበት ነው። አንተ መልካ ስዕል ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ሲሰግዱ የጸጋ ነው ወይስ ያምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት ቴንኪዩ። በስላሴ ስዕል ፊት ሲሰግዱ የጸጋ ነው ወይስ ያምልኮ ነው? ቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው ያምልኮ የሚሆነው። በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል ክብር። ለስዕሏ ያልሰገደ ወንድምነት ምንድን ነው ያለው? አሁን ወንድማችን ምንድን ነው ያልከው? ለስዕል ስገዱ የሚል የተፈቀደ ለስዕል አይሰገድም። ማነው ኤርሚ? አይሰገድም። ቤተክርስቲያን አታስተምርም። መልካ ስዕል ተምረሃል? ያ እንግዲህ ስትለው ይገባኛለሁ። ተምረሃል ግን መልካ ስዕል ተምሬያለሁ። ቅድመ ስልክ ይሰግድ እስኪ በለው። ስልክ ይሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት እንጂ ለስዕልሽ ይሰግዳል ማለት ትርጉሙን አለው የምጠይቁ ዘሩን በለውና ከዛ ትርጉሙን ትነግረኛለህ። ያው ቅድመ ስልክ ይሰግድ አልኩልህ እኮ። ሙሉን በለው። ወለ ስለ ወልድኪ ይሄው ነው መቅድሙ ላይ ያለው እኮ ነው። ወለ ስለ ወልድኪ ገኒ የሚለው እንደ መቅድሙ ነው እኮ እኮ እንደ መቅድሙ ነው ማለት። ይኸውልህ ለምን መሰለህ ወይ የሚለው ቅድመ ስልክ ይሰግድ ማለቱ ታዲያ በስዕልሽ ትሰግዳለህ አይደል እንደምትለው ቤተክርስቲያኒቱ እኮ በስዕሉ ፊት እኮ አይሰገድም አላልኩም እኔ። ምናልባት አልሰማችሁ ታዲያ ለስዕል አትስገዱ ተብሎ አልተፈቀደም ትላለህ? ቆይ ስማ ኤርሚያስ፣ አልሰማህም አንተ ስላልሰማህ ነው። እኔ የመለስኩት መልስ በስዕሉ ፊት አይሰገድም አይደለም። ለስዕሉ አይሰገድም ማለትና በስዕሉ ፊት አይሰገድም ይለያያል። በስዕሉ ፊት ይሰገዳል። በስዕሉ ፊት የሚሰገደው ግን ለስዕሉ ሳይሆን ለስዕሉ ባለቤት ነው እያልኩ ያለሁት እኔ። ግልጽ ነው አይደል? ሰግድ ቅድመ ስልክ እየተባለ ምን ማለት ነው? ሰግድ ቅድመ ስልክ ሲሰርጉልኝ ኤርሚ በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉም ሊጥራል እና ጥርሴን የነቀልኩበት ነው። አንተ መልካ ስዕል ከማታውቅ ከሆነ እኔ እነግርሃለሁ። ቤተክርስቲያኒቱ ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅድም መልካ ስዕል ላይ ቆይ አድመጣይ ፕሊዝ። መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ማንም ሁሉ ማደል እንዲሰግድ ቤተክርስቲያኒቱ የምታስተምረው ለስዕል ስገዱ ብላ አታስተምርም። አይናገር መጽሐፍታችን ትላለህ። ለኤርሚዬ ቆይ ኢሞሽናል አትሁን። ለመደበቅ ይሄናል መሄድ ነው። እዚህ አደባባይ ላይ ሰው ይሰማል፣ ሌሎቹ ማለት ነው። መደበቅ የትኛውንም ሊቅ ብትጠይቅ የትኛውንም መምህር ጠይቅ አስፈላጊ ከሆነ ማለት ነው። ከኛ የተሻሉም ስለሚኖሩ በቤተ ክርስቲያኒቱ አስተምህሮ በስዕል ፊት ነው የሚሰገደው ወይስ ለስዕሉ ነው ማለት በስዕሉ ፊት ለስዕሉ ባለቤት ነው የሚሰገደው ወይስ ለስዕሉ ነው የሚሰገደው በልና ጠይቅ። ግዕዙን ወደ ኋላ ዙረው ወንድምነት፣ እሱ ጋር ግዕዙን አምጣው። እሺ ምንድን ነው ብሎ የሚለው? ወቅድመ ስዕላ ስግዱ ትእዛዝ ነው አይደል? ትእዛዝ ነው አይደል? እኮ ነው እኮ በስዕሏ ፊት እኮ አይሰገድም አላልኩም። ትእዛዝ ነው ትእዛዝ አይደለም። ቤተክርስቲያኒቱ አይዘበችው ትእዛዝ ነው እንጂ አለቅ እና ቤተክርስቲያኒቱ ለስዕሏ ስገዱ ብላ አታስተምርም ብላ አትበለኝ። እሺ ከዛ ቀጥለው። ምናልባት አማርኛው ቀሎብህ ከሆነ በግዕዙ በለው፣ ችግር የለም። እንዳውም ምን ይላል መሰለህ፣ ወደ ግዕዙ መምጣታችሁ እንዳውም ግዕዙ ምን ይላል? በደንብ አስተካክለው። ማን ዳኒ አስተካክለው።
ወቅድመ ስዕላ ስግዱ ዘኢሰገደ ላቲ ይደመሰስ ነው የሚለው አይደለ? ያልሰገደለት አንድ ጊዜ እንዲህ ሲሄድ ይሆናል እንደዚህ ረቀም እንዳውም በግዕዙ ጊዜ ወይ ሰገደስ ላቲ ምን ይላል? ይደመሰስ ነው የሚለው። ይደመሰስ ነው ይደመሰስ ይጠፋል ነው ይጥፋ ማለት ነው። አዎ የተለየ ነገር የለውም። አማርኛው ያለውን ነው ግዕዙ የሚለው ነው አማርኛ ብሎ አይልህም። ስዕሉን እንዳውም አይጠቅስም። ኤርሚ በደንብ ተመልከተው። ላቲ ማለት ምን ማለት ነው እኮ? ስዕሉን እኮ አልጠቀሰውም፣ አላመጣውም። ወይ ሰገደ ላቲ ብሎ በሴት አንቀጽ የሚጠራው ማለት ነው እኮ። በስዕሏ ፊት ነው፣ ለማርያም ነው። ታዲያ ሎቱ አላለም፣ ላቲ ነው ብሎ ያለው። ወይ ሰገደ ላቲ ተው እንጂ ኤርሚዬ፣ ምን ሆነህ ነው? ማርያም ወንድ ነች እንዴ? እኮ ላቲ እኔ አልኩም። ሎቱ ብሎ ቢል ኖሮ ለወንድ ነበር ነው እያልኩ ያለሁት። ላቲ ብሎ በሴት አንቀጽ ቆይ አደርብ ወንድ የት አለ እዚህ ጋር? አደርብ ሎቱ ብሎ ቢል ኖሮ ለወንድ ነው ልታምታታ ትችል ነበር። ላቲ ነው ብሎ ያለው። ላቲ ብሎ በሴት አንቀጽ የሚጠራው ማን ነው? ስዕሏን አይደል እንዴ? ለስዕሏ እያልኩ ያለሁት ማርያም የሚሰገድላት በለሽ። በቃ ያዕቆብ ጨዋታ ነው የፈለከው። ግን እዚህ ግዕዙ አደርብ ከዳኒ ጋር ታወራላችሁ። አደርብ ግዕዙ እንደዚህ አይልም፣ ቤተክርስቲያን እንደዚህ አታስተምርም ብለህ ግን አትበል። ቤተክርስቲያን ኦርቶዶክስ እንኳን ቆይ እባክህ ቆይ ልጨርስና አደርብ ነው የምልህ። ኦርቶዶክስ አይደለም ለማርያም ስዕል ገና አሁን በሰው ማህፀን ውስጥ ያለ ገና ያልተወለደ እና ሲወለድ አድርጎ ፎቶ ተነስቶ ለዛ ሁሉ ስገዱ ብላ የምታስተምር ቤተክርስቲያን ነች። ቴንክ ዩ አሁን የምትለው ማለት ትችላለህ። እዚህ ጋር ነው አሁን ቤተክርስቲያን ፎቶ ተነስቶ ብላ አስተምራ ታውቃለች? አሁን አንተ የቤተክርስቲያን ልጅ ነኝ ብዙ ጊዜ ስትል ትሰማለህና እንደው አሁን ኢየሱስ ፎቶ ተነስቶ ፎቶ ይሄ ነው ብላ ታውቃለች ቤተክርስቲያን? የኢትዮጵያ ቸርች ቴዳ ወንድምነት ያው ሂድና ማነው ደቡብ ጎንደር ወንቅሸት ገዳም ለጎፈሪያሙ ሰውዬ ለዮሐንስ ፎቶ ይሰግዳሉ ቤተክርስቲያን ህዝቡ በሙሉ ማለት ነው። እዛ ሄደ ጠይቅ። አባ ዮሐንስ የተባለው ማለት ነው። ኧረ ኤርሚ የተውተው ካንተ አይጠበቅም። አባ ዮሐንስ እኛ ቪዲዮ እናሳያለን መረጃ። ቴዲ ግን ቆይ አንድ እውነት ያወጣል። አንዳንድ ቁጥር እያጻፈ ነው። ለእሱ እንስጠው። ቴዳ መቀጠል ትችላለህ። ወዳጄ ስማ፣ ብራዘር አንዴ ስማ፣ አድምጥ። እሺ አንድ ጥያቄ ብቻ ልጠይቅና ከዛ ወደ ቴዲ ሄዳለሁ። በስዕሏ ፊት ስገዱ ነው የሚለው አይደል? በማን ስዕል ፊት ነው ስገዱ የሚለው? በማርያም። እሺ ለማን ያልሰገደ ነው የሚለው? አልኩህ እኮ ኤርሚያስ አሁን አንተንም ሳያስበው ግዕዙንም አውጥቶ ጭራሽ ግዕዙ ለማን ስገዱ ለማን ያልሰገደ ነው የሚለው ነው ጥያቄ። ኤርሚያስ የጠቆመህን በቃ ግዕዝ አንብበው ወዳንዬ። ለማን ያልሰገደ ነው የሚለው? ለማርያም ነዋ። በቃ ዘኢሰገደ ላቲ ያለህ እንደውም ግዕዙ ለስዕሏ ነው የሚለው። ያው እየዋሸ ስለሆነ ማለት ነው። እሺ ጥያቄን ጨርሻለሁ። እሺ ቴዲ ወደ ታች አንብብ። ኤርሚ ማነው ዳኒ ወደ ታች አንብብ እስቲ። ለእመቤታችን ስግደት እንደሚገባ የሚለውን አንብብ እስቲ። በሱ ጋር አንብብልኝ ፈልጌው ነው ያንብብ። እንዴት አመሻችሁ? ሚውት አድርግ። እሺ ቴዲ በትልቁ አድርገኛ እንዴ አንብብልኝ ወደ ታች ወደ አይ በቃ ጨረስን እኮ ብራስ። ቴንኪው። ለምን ምን ነው ምን የተፈለኩትን ይነበብልሃል። ቆይ ማንቺ ይነበብልሃል። ቴዲ ጨርስና እናነብልሃለን። እሺ አሁን እኔ ልጠይቃ፣ ተጠየቃችሁ፣ ተጨረሳችሁ እናንተ። ወንድማችን ቆይ ትልቁ ላይ ሆነው ቴዲ ሊያወራ ነው። ከዛ ታወራለህ እኮ አልኩህ። እሱ ይጨርስና ከዛ አንተ ታወራለህ። የሚፈልገውንም እናነብልሃለን። ቴንክ ዩ። ወንድማችን ደጋግሞ ለስዕል ስገዱ የሚል በቤተክርስቲያን የለም፣ ለስዕል መስገድ በቤተክርስቲያን የለም የሚል ነገር ሲናገር ነበር። ብዙ ጊዜ እዚህ ቦታ ላይ ስናገር ምናልባት ብዙዎቻችሁ አስተውላችሁ ከሆነ እዛ ቤት ውሸት ስለሚፈቀድ አንፈርድባቸውም ብዬ እላለሁ። ብዙ ጊዜ ከሰደብከኝ ወርዳለሁ። ማስረጃ ካለ አንተ ውረድ፣ ከፈለክ ውረድ። እኔን ሰበብ አታርግ። አሁን ልናገርበት። ለምን ትሳደባለህ? ውሸታም እያልክ እየተሳደብክ እኮ ነው።
እሺ ሐሳብን ጨርሳል ብዬ አስባለሁ። ውሸታም ካልሆንክ እኔ ተናግሬ ስጨርስ አንተ ነው ውሸታም ብለህ ትናገራለህ። አሁን ውሸታምነትህ እንዳይታይብህ እየሸፋፈንክ ነው ያለው። ስለዚህ እስኪጨርስ ድረስ ዝም ብለህ ጠብቅ። አስተምረኝና ሰውን ከምትነቅፍ አስተምር መጀመሪያ። እሺ አሁንም ተናግረህ ጨርሳል ብዬ አስባለሁ። ያው አስተዳደጋችሁ እንደዚህ ስለሆነ ነው የምታቋርጡት። አረ በእግዚአብሔር ምን ሆነ ነው እንደ የጌታ ሰው ምን ሆነ? የጌታ ሰው ነኝ። አንተ ለምን ዝም አትልም ታዲያ? እንደዚህ ብሎ እንዳይለ ለምን ዝም አትልም? ሚዩት አድርገህ ለምን አትቀመጥም? ብራዘር ሚዩት አድርገውና ተቀመጥ። ከአፉ ላይ ተቀብለሃል ቃል ሲናገር የምትናገር ከሆነ ይነግርሃል ማለት ነው። አንተ ሚዩት አድርግና ጠብቀው። እሱ የፈለገውን ያውራ። የተሳሳተበትን ስህተት ያዝ። ሲጨርስ ቅድም ወንድሜ ያልከው ስህተት ነው ውሸት ነው ብለህ በለው። አሁን ግን ሚዩት አድርገው፣ እሱ ነው የሚያወራው። ቴንክ ዩ ማነ ኤርሚያስ አስተምሮ ነው መጀመሪያ ማስተማር ያስፈልጋል። ሚዩት አድርገው፣ እሱ አሁን ያወራ። ሚዩት አድርገውና ከዛ በኋላ ላይ ትናገራለህ አንተ። በኋላ ላይ በደንብ አድርገህ እንደውም ለአንተ እኮ ጥሩ ነው የእሱ ቅድሚያ መናገር፣ በኋላ ላይ አንተ ለማረም ይመቻል። ስለዚህ ሚዩት አድርገውና ጠብቀው። ቴንክ ዩ። አይ ማይሆን ስነ ምግባር ለምን እሰማለሁ? ማስረጃ ካላችሁ አንጡና ወርዳለሁ። ስነ ምግባር እኮ እያየን ነው። አንድ ቃል በተናገርኩ እሺ፣ እንዳትከፍተው ማይኩን እንዳትከፍተው፣ ከዚህ በኋላ እንዳትከፍተው። ትእዛዝ ነው። ለስዕሉ ስገዱ ብሎ የሚል ትእዛዝ ነው። ከከፈትከው ምን እንደምትሆን አሳያለሁ እኔ ራሴ ማለት ነው። እንግዲህ ስንለምን እምቢ ካልክ እታች ወርደህ ትሰማለህ ማለት ነው። ግን ፈቀድንልህ፣ እናነብልሃለን። ጠብቀው፣ እሱ ይናገር። ሲጨርስ የቴቱ ጋር እንደተሳሳተ ለህዝቡ ስህተቱን ለማሳየት የእሱ ቅድሚያ መናገር እኮ እንደውም ለአንተ ጥሩ መደላድል ይሆንልሃል። ያለ መረጃ የሚያወራ ከሆነ ዋሽቶብህ ከሆነ በኋላ አይ እዚህ ጋር ቅድም ዋሽታል፣ እዚህ ጋር ያለ መረጃ የተናገርከው ያመጣኸው መረጃ ውሃ የሚያነሳ አይደለም ብለህ ለማለት ይመቻል። እና ጠብቀው። አሁንም ቴንክ ዩ ቴዲ ቀጥል። እሺ ቴንክ ዩ ኤርሚዬ። ደጋግሞ ምን ነገር ሲናገር ሰምተናል። ለስዕል ስገዱ የሚል በቤተ ክርስቲያን የለም። ለስዕል ስገዱ የሚል እንደውም እንዲያሳዩት ለስዕሏ ያልሰገደ እንጂ በስዕሏ በኩል ለማርያም ያልሰገደ አይልም። ምንባቡ እንደተመለከታችሁት ለስዕሏ ያልሰገደ የሚል ግልጽ ምንባብ እያሳዩት እንኳን አይኔም በጨው የሚል ነገር ሲናገር አይታይም። አላነሳሁትም። እንኳን አንዴ ሐሳቤን ልናገር ብዬ ነው የሚል ነገር ሲናገር ነበረ። በግለሰብ ደረጃ የተጻፉ በርካታ መዛግብት ማውጣት ይቻላል። በርካታ ዶክመንቶች ማውጣት ይቻላል። ሩቅ አትሂዱ። አሁን ቅርብ ጊዜ የወጣው ሊቃውንት የሚሏቸው 4 አይናውን ገብሬን መጽሐፍ ማውጣት ይቻላል። የእሳቸው መጽሐፍ አንድ ቦታ ላይ አይደለም 2 ቦታ ላይ አብይ ርዕስ አድርገው ለስዕል መስገድ እንዴት እንደሚገባ ያስረዱበትን መጽሐፍ ማውጣት ይቻላል። ለስዕሏን ያልኩትኝ ለስዕል መስገድ ነው ያልኩትኝ እንጂ በስዕሏ በኩል ለማርያም አላልኩም። ግን እንዲታች ወርደን የግለሰብ መጽሐፍ ከምናመጣና ይሄ እኮ ግለሰብ ነው ከምንባል ለምን የቤተ ክርስቲያኒቱን ዶክሜንት አናሳይም? ስለዚህ እንደሱ ስናደርግ ወደዚህ መጽሐፍ እንመጣለን ማለት ነው። ይሄ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ይላል። በበርካታ ሊቃውንት የተዘጋጀ መጽሐፍ ነው። ገጽ 95 ላይ ስትሄዱ ስለ ስዕል የሚናገር ምንባብ ታገኛላችሁ። ምን በሚል ርዕስ? ስዕል በሚል ርዕስ። ይህንን ስዕል የሚለውን ርዕስ ሲደመድም ምን ብሎ አስቀመጠው? እንግዲህ አሁን አይኔም በጨው ያለው ሰው አይኑን በጨው በእርግጥ ድጋሚ ያጥባል ወይስ ደግሞ አይሱ እኮ ማለት ብሎ መጽሐፉን ይክዳል ወይስ ደግሞ የሚለውን እስኪ እንሰማለን። እንዲህ ይላል የመጨረሻው አንቀጽ መልካ ስዕልን ከማስረጃ አድርጎ ከማቅረቡ በፊት በቤተ ክርስቲያናችን ስርዓት ለተሳሉና በቤተ ክርስቲያናቸው ስርዓት ምን ለተደረጉ ለተሳሉና በጸሎት ለከበሩ። በነገራችን ላይ ስዕላት ከተሳሉና በእንድራውን ጸሎት ከተደረገባቸው በኋላ ስዕላት ተብሎ አይጠሩም። ቅዱሳት ስዕላት ነው የሚባሉት። እሺ ለተሳሉና በጸሎት ለከበሩ የጌታ እሺ የእመቤታቸው እሺ የቅዱሳን መላእክት እሺ ጻድቃንና ሰማዕታት እሺ ስዕሎች ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው ያለው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ይሄ ለስዕል ሳይሆን ለስዕሉ ባለቤት ነው የምንሰግደው የሚለውን በዚህ ሚዲያ ላይ የሚንሸራሸረውን
ሐሰተኛ ንግግር የሚያፈርስ ነው። ምክንያቱም አንድም ማስረጃ ማምጣት አይችሉም። ምን የሚሉት ሰዎች በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል አንድም ነጠላ ማስረጃ ማምጣት አይችሉም። አንድም ማስረጃ አለኝ የሚል ሰው ካለ 330 ሰዎች አላችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ። ይችን ለመናገር ነው የገባሁት። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ። ወንድማችን መልካም አውጣው፣ እዛው ማስረጃ ያቀረቡት ይነግርሃል። እዛው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰግድ ቤተክርስቲያን ታስተምራለሽ ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማንህ እውነት አርነት ያወጣል። አውጣው። እሱ መጽሐፍ መልካ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልካ ስዕል እኮ ተረት እኮ ነው። ቃል እግዚአብሔር ያደረከው እንዴ? ከ10 መጽሐፍ አልጠቀሰችም ቤተክርስቲያኒቱ። እሺ መልካ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው ትንሽ አልሆንኩም መቼም አልሆንም። አንተ አታደርገኝም። ምን ማለት ነው ትርጉም? እሱ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልክ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ይሰግድ ፈለገ እንዴ ሰውዬው? አሁን በስዕሏ ጀርባ በኩል ነው እንደምትሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ? እንደ ምን አይነት ጉድ ነው እንዴ? ኧረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም። ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድን ነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ። ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሐሳቡ ላይ ዳኒ የምወድለት ንግግር ሐሳቡ ላይ ይላል። ሐሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አሁን አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው። ሲጽፉ መጽሐፉን ምን ማለት ነው እሱ አልኩኝ እኮ። በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ያለው ከኔ ጋር ነው የምታወራው። ኤርሚያስን ተውና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም። በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል። ገብቶሃል እኮ። ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገደ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብልኝ ቀረ እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ ለማርያም ነው እሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕላት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን ፊት መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን
ልትተረጉመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለእኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር። አንዴ አንተ ስትናገር ሰምቻለሁ፣ ልናገር። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይ አይደለህም፣ ተሳስተሃል፣ በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙነው። ልክ እኔ ቲማቲሙን ፍርጥ እንዳረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። መጀመሪያ አቋምህን ልቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደለ? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድን ነው እያልከኛለሁ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩህ ያለሁትኝ ወንድሜ ይሄንን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ሰባተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ታው ወደ ሌላ ትሰድብኝ። ሚውት አድርገኝ። እሱን ደግሞ ለብቻው ነው እሱን ደግሞ ለብቻው እናዋለን። ጥሩ ሀሳብ። አሁን በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለከውን መጽሐፍ ጥራ። እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለከውን መጽሐፍ ጥራ። ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልገው? ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያኔ እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንደ አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር። ያነበብኩት ምን እንደሆነ አልሰማም አልከኝ። እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እወቁልኝ ብላ ለዓለም እምነቷን፣ ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር። ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተ ክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጫ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ። የታሪክ መጽሐፍ እንኳን የማያውቅ ነው የሚሆነው። አንተ እኮ ነግራ ያጋባህ። አዋልድ መጽሐፍት የምትለው ቤተክርስቲያኒቷ የቱ ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው እንደሱ ያልኩኝ ያለሁት። አሁን ስለ ጉልበትህ አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው። አውጣ መዝሙረ ዳዊት መዝሙር 28 ላይ አውጣ።
ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው መጽሐፍ ቅዱስ ነው። መጽሐፍቷን ሁሉ የምትተረጎመው በመጽሐፍ ሌላ ውሸት። ቤተ ክርስቲያንህ በመጽሐፍ ቅዱስ አትመራም። ግን ይህንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተር ማስረጃ አለህ ወይ? ጥያቄ ሁሉ ማስረጃ አለህ ወይ? እኮ ማስረጃ እኮ መጥቀስ እኮ ነው። ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው። አንተ የቀረበው እሺ፣ አንተ ያነበብከው። አይ አንገትህን እኮ ትይዛለህ። አይ ያነበብከው አሁን እኮ ልክ ነው። አንገቴን ይዘህ እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። ችግሩ ይሄ ነው። እሺ አልኩኝና ያነበብኩት መጽሐፍ መልካ ስዕልን ጠቀሰ። መልካ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ እባክህ ልናገር። አንተ ስትናገር ስሰማ ነበር። እባክህ ልናገር። ይሄንን ውሸትህን እውነት አድርግልኝ። አይ ልክ ነኝ እኔ። አንተ ውሸት መስሎህ ነው እንጂ እባክህ ልናገር፣ አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ፣ ይበቃኛል። ይሄ መጨረሻ ጥያቄ ነው። ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው። ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ዳንዬ ማይክ ትቀበለኛለህ። ምክንያቱም ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው። እንጂ የጨዋ ልጅ አይደለ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር ይስጥልኝ። የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍኩ ስላልሆነ ነው የማትለኝ? እየቀጠፍኩ ስላልሆነ የጌታ ሰዎች ነን እያላችሁ በዚህ እሺ። አሁን ማስረጃ አትጠቅስም? የለህም ማስረጃ? ይኸው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣሁልህ ተዋረድክ። ያዋረደኝ መጽሐፍ መልካ ስዕል ነው አይደለ? መልካ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አነባለሁ ብለህ በቃ አንብበህ ማስረጃ ብሎ አመጣልህ መጽሐፉ። በቃ ምንም አታመልጥም እኮ አታመልጥም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? እሺ ከትልቅ ሰው ጋር ማወራ መስሎኝ ነበር። ከልጅ ጋር ስለሆነ ማወራው ሚውት እያረኩ አወራለሁ። እዛ ቤት ይፈቀዳል። ምን? አንድ አምታቶ ማለፍ፣ ሁለተኛ ደግሞ መዋሸት። እንደሰማችሁት መልካ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድን ነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ዳንዬ አሁንም በትልቁ አድርገኝ። ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላክ ካዘጋጀልኝ እነዚህን ማቴሪያሎች ዳንዬ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ ባለቤት አይልም። እሺ ይሄ ርዕስ ነው። እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና
ርዕሱን ስንጀምር ማለት ነው። ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ አይወርደት። እውነትም በእውነት በጣም ሕፃን ልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሀል ላይ መግባት ብልግና ነው፣ ነውር ነው። አስተዳደግህን ነው የሚያሳየው። እና ትልቅ ሰው ትመስላለህ በድምፅህ እና እንደ ትልቅ ሰው ሁን። እሺ፣ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ፣ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ፣ ወይኔ ውርደቴ። እመቤታቸው ቅድስት ድንግል ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦቼ በስዕሏ ፊት አንተ አዎ ልክ ነው፣ በስዕሏ ፊት መስገድ ነው የሚለው። አንተ መጸለይና መማፀን በተመለከተ ነው ይላል። ቅድም ምን ብዬ ተናግሬያለሁ? ሰምታችሁ ከሆነ ልብ ብላችሁ መዋሸትና ማምታታት ይፈቀዳል ብያለሁ። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል። ሆዴን ቆረጠኝ ቴዲዬ፣ አንድ ነገር ልናገር። እሺ ነበር። እሺ ጨርሻለሁ። ቴንኪው ግን ቴዲዬ ተባረክ። ዲያቆኑ ማይክ ክፈት እስኪ። ባለ መልካ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። ማስረጃዎችን ሁሉ ያው እንግዲህ በዚህ ሰው ፊት ወዳጄ ካሜራ ተከፍቶ አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላ የምጠይቅህን ጥያቄ መልስልኝ። መልስልኝ። ቆይ ብራዘር፣ ሰላም ለስእልኪ ዘይሄድም ለንጻሬ እባክህ ሰላም ለስእልኪ ዘይሄድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን ማስረጃ ነው። ዲያቆን አይደለህ በለው። ለምንድን ነው የምለው ያንተን ማስረጃ? በለው የራስ መጽሐፍ ነው። ሰላም ለስእልኪ ዘይሄድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ ለአንተ ማስረጃ? በለው ብራዘር፣ ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስእልኪ ዘይሄድም ለንጻሬ አዲ ሰላም ስለወልድኪ በሁባሬ ብሎ የሚለውን ጨርሰው ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ጴንጤ ማለት እኮ ሙስሊም ማለት በለው ብራዘር፣ እኔ ጴንጤ ስለሆንኩ ማለት ነው። እውነቱን ሰላም ለስእልኪ ወዳጅ፣ ሰላም ለስእልኪ ዘይሄድም ለንጻሬም በለው። ጨርሰው ዘሩን አዲ ሰላም ወለስለወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርድ አልልም ማለት ምንድን ነው ጩኸት? ጨርሰው ዘሩን። እኔ አሁን ይኸው ማስረጃ እኮ እየጠቀሱልህ ያለሁት ከመልካም ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል። ይኸው ሰላም አንተ ሰላም ለስእልኪ ቅድመ ስእልኪ ሰግድ ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስእልኪን ሰግድ ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ግን ቅድመ ስእልኪ ሰግድ ለስለወልድኪ ብሎ የሚለውን ጠቀስክ። አሁን በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቀሰው። ባይዘዌ ኦርቶዶክስ ከ10 መጽሐፍት የምጠቅሰው የለም ለስዕል የላትም። ደብተራዊ የጻፈውን ተረታ ተረት ነው እንደዚህ የምጠቅሰው ማለት ነው። መልካ ስዕልን ነው አምጥታ
ቅድመ ስልክ ይሰግድን የጠቀሰችው ወዳጄ፣ ቆይ ልጨርስ ፕሊዝ፣ ልጨርስ ነው ያልኩ። እባክህ ልጨርስ። ምኑ ነው ማስረጃ መጣ? አንተ ለምሳሌ ንፋስ በመቀመጫ እስኪገባ ድረስ ለምታፈነድድለት ስዕል ማስረጃ የለህም፣ የላችሁ። ሚዩት አድርገው፣ በቃ ሚዩት አድርገው፣ ሚዩት አድርገው። ልጨርስና እሰጥሃለሁ። እንደ ቅድሙ ታደርጋለህ እንዴ? ቤቱ ተደማምጦ የሚወራበት ነው። እኔ 10 ሰዓት አላወራም። እሱም ልክ ቅድም አወራ ቴዲ ጨረሰ። በቃ ከእሱ ጋር ተነጋገራችሁ፣ ተደማመጣችሁ። እኔም ደግሞ ለጠይቁ ጥያቄ መልስ ስጠኝና ከሌለ እሰጥሃለሁ። እኔ ሚዩት አድርጌ ደግሞ አንተ የፈለግከው እንደ ደግሞ ስደት አወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለሰለኪ ዘየድም ለንጻሬ ማለት ነው። አይላትም፣ እኔ ፊት አይላትም። ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው፣ ሚዩት አድርገው። አትለውም፣ እኔ ፊት አልኩ። ኤርሜ አሳፍርሃለሁ። እንደሱ ካልክ አዋርድሃለሁ። ከምር የምልህ ኦኬ። እታች ውረድ። እኔ ፊት አታ ለምደው ታች ወርከው ስርዓት የለም በለው እያልኩ አዋርድሃለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ምን አውቀህ ነው የምታዋርደኝ ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ለተረት ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከ10ው መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረትን ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ሞጭ ላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት። ኦርቶዶክስ እንደዛ ናት። በስዕል ላይም ወይም በሌሎች ላይ ከ10ው መጽሐፍት እስካልጠቀስክ ድረስ ሰላም ለስዕልኪን የጠቀሰችው ከመልካ ስዕል ላይ ነው። ቅድመ ስዕልኪ ይሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው። ስለዚህ ቴንኪው። ሌሎች መቀጠል ስላላችሁ ወንድምነት መምህር ሰላም ለኪ መጥተዋል፣ አውሩት። ቴንኪው። እሺ ወንድሞች እንኳን ደህና መጣችሁ፣ ሰላም ብለናል። ሜላዬ ዳግሻ ዌልካም ብለናል። እንኳን ደህና መጣችሁ፣ ሰላም ልትሆን ባይዘ ቅድም ወንድምነት ምንድነው ሰላም ለስዕልኪ ዘየድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባ ነው ብሎ የሚለው ለማየት ደስ የሚያሰኝ ለስዕልሽ ቆንጅዬ አድርገው የሳሉትን ማለት ነው። እንደ ዝም ብሎ ዳፍንታን ቢጣ አድርገው ያልሳሏትን ቆንጅዬ አድርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አድርገው ሳሏት። እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አድርገው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አድርገው ትንሽ ቀጠን አድርገው እንደዚህ እየተባለ ማለት ነው። እና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘየድም ለንጻሬ እና ቀጥሉ። ቴንኪው። ያነቀው ለዛ ነዋ ጨረስ ያቃተው። እሺ እሺ አይ ቲንክ ሰላም ለኪ ገብቷል። እሱ እንቀበለው። እሺ አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱ ስግደት የምንድን የጸጋ ነው ያምልኮ ነው? የጸጋ። እሺ ለስላሴ ስዕልስ? የጸጋ። ለቅድስት ስላሴ ለራሳቸው ደግሞ ያምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ስላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው።
አሁን መሰለህ የቅድስት ሥላሴ ስዕል ኖርማል ስዕል አይደለም። ስለ ኖርማል ስዕል አይደለም። ስለ ቅድስት ሥላሴ ያለው መግለጫ ነው የያዘው። ስለ ቅድስት ሥላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን እኮ ለዛ ስዕል ስግደት በራሱ ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይንስ ያምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ሥላሴ አምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በሥላሴ ስዕል ፊት ቁማችሁ የምትሰግዱት ስግደት የጸጋ ስግደት ነው፣ ምንም እንኳን ሥላሴ አምላክ ነው ብላችሁ ብታምኑ። አላልኩም የጸጋ ስግደት ነው አልከኝ። ለስዕሉ የምንሰግደው አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው። ስለ ስዕል ትንሽ ብትማሩ ነው እንትን አይሆንብህም ነበር። አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ሥላሴ ስዕል ፊት ለፊት ሆኖ ለቅድስት ሥላሴ ስትሰግድ ለቅድስት ሥላሴ ለራሳቸው የአምልኮ ስግደት ሰገድክ ማለት ነው። ስዕሉ ደግሞ ምንድነው? መገለጫ ነው። ቆይ ላስረዳ። ስዕሉ መገለጫ ነው። የማን? ስለ ቅድስት ሥላሴ ስለ ሚስጥረ ሥላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለ ከሚስጥረ ሥላሴ አንጻር ማለት ነው። አሁን ለሱ የምናደርጋለን፣ ክብር እንሰጠዋለን። ገብቶሃል አይደለም? ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ሥላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን? ያን ስዕል ስናስብ ሚስጥረ ሥላሴ አእምሯችን ላይ ስለሚቀረጽ፣ ቆይ ልጨርስልህ። አእምሯችን ላይ ሚስጥረ ሥላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ሥላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድን እያደረገልን ያለው? መንገድ እየሆነልን ያለው ማለት ነው። ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጫው ሰው ስታብራራው ከዋናው ፖይንት እየወጣብኝ ነው። ስታብራራው ከዋናው ፖይንት እየወጣ ነው። አሁን በጣም ቅድም እንደመለስክልኝ በቃ አልወጣም። አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጠው ንገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንኪው። በሥላሴ ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ ነው? ስለ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳንም ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ። ስለዚህ ለሥላሴ ሲሆን የጸጋ ነው ወይስ ያምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። ኦኬ አሁን ቅድምም ብያለሁ። ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ ለራሳቸው ለሥላሴ ከስዕሉ ውጭ ነው የምትሰግዱት ማለት? ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው የአምልኮ የሚሆነው? ግልጽ እኮ ነው። አይ አላልኩም። በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል? የሥላሴ ስዕል እዚህ ፊት ለፊታችን አለ የሥላሴ ስዕል አይደል? በዚህ በሥላሴ ስዕል ፊት ስትሰግዱ የጸጋ ነው አልከኝ አይደል? ለማን እንዴ? ያው ሥላሴ ብላችኋል እንዴ ስል የምታምኑት? ለሥላሴ ከሆነ የአምልኮ እያልኩ ነው ያለሁት። የሥላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ሥላሴ ስዕል ሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ አላልኩኝም እኮ እያልከኝ ስለሆነ ነው። አሁን በዚህ ስዕል ፊት ምሰግዱት ለማንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው የሚለው። ኧረ አላምታታም። ለማምታታት ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ መሆን አለበት። ያልከኝ ምንድን ነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በሥላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ነው ያልከኝ። ለማን በስዕል ፊት አይደለም፣ አታደባልቀው አይደለም። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለሥላሴ ስዕል
የምትሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል፣ ክብር ቅድም መጽሐፉ እውነት ማነት ሄድ ነው የሚባለው ሲያነበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል። እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሀሳብማ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱን ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰች ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ትሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ሆነ እውነት ነው። አዎ ለስዕል ሆነ። ለቅድስት ሥላሴ ከሆነ ደግሞ ያምልኮት እኮ የቅድስት ሥላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ሥላሴ ስዕል እኮ ቅድስት ሥላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩ እና ክሊር አድርጎ እንደዛ አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርገው አልችልም። አሁንም ድጋሜ ልጠይቅ። ለቅድስት ሥላሴ ስዕል የጸጋ ስግደት ከሆነ እውነት ወይም ሐሰት በለኝ። ሰላም ለኪ ለቅድስት ሥላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። እየደገምኩልህ ነው ያለሁት። ለስዕሉ ከሆነ ልክ ነህ። የጸጋ ስግደት እንሰግዳለን ለስዕሉ። በቃ ለቅድስት ሥላሴ ስዕል እሺ፣ ለቅድስት ሥላሴ ስዕል የጸጋ ስግደት ትሰግዳላችሁ፣ የአምልኮ ሳይሆን። ኦኬ፣ ለቅድስት ሥላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ሥላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ሥላሴ ስዕል የአምልኮ እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ቆይ ልንገርህ፣ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ሥላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ሥላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? በቅድስት ሥላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን። በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው፣ በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን አይደለም። አሁን እኮ ዳዊትና ህዝቡ ህዝቡ ለዳዊት አገላለጽ ነው ነገር ያለው። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? ዳዊት ለስዕል አልሰገደም። ለአንተ ሀሳብ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሀሳብ አይሆንም። ወደዚህ እንምጣ። የአንተ ሀሳብ መጽሐፉ ላይ የለም። በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳው እንዴት እንዳይ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። ለስዕል የሰገደ ነው። እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔን ላታምኑ ትችላላችሁ። አንብበው፣ ችግር የለውም እናምናለን። እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላንብብ እኔ። አንብበው፣ ችግር የለውም።
ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት። ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ እየነገርኩ የነበርኩት ይሄንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነህ አይደል? ሳሊ ነህ። ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው? ስዕል እንዴት ነው? ታቦቱ የሁለት ክሩቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንዴ? ቢያንስ ይችን ማወቅ አለበት። ስዕል ምን ማለት ነው? አሁን የስዕል ትርጉም እኮ እየነገርኩህ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ቤት አንድ ባለቤቱን መዝገበ ቃላት ነው ስዕል እንደዚህ የፈታው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ የትኛውም አይባልም። መዝገበ ቃል ኪዳነ ወልድም ቢሆንም አምጣ። አንተ አሁን መጽሐፉ ካላቸው የኪዳነ ወልድ ካለህም አምጣና አየው። ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየን ደግሞ በመጽሐፍ ቅዱስ ቆይ እንደዛ ከሆነ የተተረጎመው በማስረጃ አድርገህ አውጣልኝና እናየዋለን። እና እኔ አሁን ኬት ላውጣልኝ? እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ከሌለ ማስረጃ የለህም ማለት ነው። ከሌለ ማስረጃ የለህም። ኖ ቆይ እውነት ለመናገር እኔ አሁን እንደሱ ሳይሆን እኔ አሁን ሐዋሳ ነው ያለሁት። ሆቴል ውስጥ በስራ ሂጄ አልጋ ይዤ ነው ተኝቼ ያለሁት እና እዚህ ምን ምንሽስ ከቤት እንትን አላመጣም። በስራ ቦታ ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስወ ወግስ ገጽ ስንት? አሁን ገጹ ባንዴ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። ሚላይ ችግር ግን መጽሐፍ ቅዱስም ራሱ እኮ ይገልጸዋል። አሁን የግድ ቀለምና ብቻ ሳይሆን አእምሮ ላይ የሚሳለም መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው? ማስረጃ ነው። በቃ ቀላል እኮ ነው ማስረጃ። እንዴት የኪሩቤል ስዕል አይደል የተሰራው? ማስረጃ እኮ ነው ያልኩህ ማለት ማስረጃ ምንድን ነው? ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም። ታዲያ ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ። አንተ ቆይ ስዕል ምትስለው ምን ላይ ነው ዳጅ? በስዕልና በምስል መካከል ያለው ልዩነት ኖ አንተ አውርደው እኮ ነው። ስዕል ማለት ሰፊ ትርጉም ያለው አውርጄ አይደለም ወዳጅ። እሺ አንተ ቆይ ነው ሜሎስ እኔ ተሳሳትኩ ከመሰለ እስቲ በቤተክርስቲያናችሁ አገላለጽ ላይ ላሳየህ እኮ ነው። በቤተክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ነገር ይፈቀዳል? ጥያቄውን ተረዳ። ምርጫ እኮ እየሰጡ ያለው አንደኛው የተቀረጸ ነገርም እኮ ራሱ ስዕል ውስጥ እኮ ነው የሚገኘው። የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው። እኔ ምንድን ነው እያልኩ አይደለም። የሚፈቀዳል ወይንስ አይፈቀድም? የተቀረጸ
እንትን አናደርግም እኛ። ግን ይሄ በጣም ይጠበቃል። ኤግዛክትሊ አታረጉም። ኪሩቤል ምንድን ነው የተቀረጸ ነው? ኪሩቤል የተቀረጸ ነው ወይስ አይደለም? ጀስት ካይ ለንጋር ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም። ግን የሚመከረው እንደዚህ ቆይ ስሪዲ ባይሆን ከምክር አንጻር ነው። ቆይ ልንገር ልግለጽላ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰህ እኮ ብትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኝ። ይፈቀዳል? ኖ ጠቅላላ እሱ ነው ያለው። እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ምስል ስዕል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ ማለት ግልጽ ነው ወዳጄ። ማለት እያልክ ሺህ ጊዜ እንድደግሞ አታርገኝ። ምስል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል አያወራም። እሺ አውራ አንብባ። ምን ችግር አለው? መጽሐፍ ቅዱስ አይደል? የሚጣፍጥ ቃል እኮ ነው። አንብበው። ስለማውቀው እኮ ነው ያልኩህ። በዓይናችሁ ፊት ኢየሱስ ክርስቶስ ተሰቀለ ብሎ ተስሎ ነበር ይላል። ምን ማለት ነው ተስሎ ነበር? በዓይነ ህሊናችሁ ውስጥ ነው እንጂ በጨርቅም አይደለም በቅርጻ ቅርጽም አይደለም። እንኳን ሜሎስ በአእምሮ ውስጥ የተሳለውን ስዕል እንኳን ስዕል ተብሎ የተቀረጸ ነገር ስዕል አይደለም ብለህ ስለተቀረጸ ነገር ነው የጠየቁህ ወዳጄ። ምንድን ነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ የመጨረሻ ጥያቄ እንኳን ሐሳቡ ራሱ ማስረጃ ማቅረብ ትችላለህ? ስዕል ማቅረብ ትችላለህ? ማስረጃ መጽሐፍ ቅዱስ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የክሩቤል ምስል እኮ አልኩህ። ሐሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሐሳብ እንኳን ስዕል ተብሏል። ማስረጃ ወዳጅ። እሺ ስዕል እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለ? በምን መስፈርት በምን ላይ ቆመህ ነው ያወራኸው? እኔ ስትከራከር ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ይዘህ መጥተህ እንዲህ ይላል ቅድም ስታደርጉ ነበረ እንዲህ የሚል ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ እኔ ደግሞ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታደርጉትና እኔ እንደ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብኩ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ የለውም። እኔ ስለ ስብከት አልጠየቅኩም። አንተ ያለ ማስረጃ እኮ ነው እያወራኝ ያለው ወይንስ የለም? ምስል ስዕል አይባልም ብለው እኮ እንትን ያለ ማስረጃ ያለ መነሻ ሳይኖር ለምትጠይቀው ጥያቄ መነሻ ሳይኖር ተነስተህ አንተ ደግሞ መድረሻ ውስጥ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው አሁን ልቀጥል። ጥሩ ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም። ገላትያ መስጠት ከሆነ አሁንም የመጨረሻ ገላትያ 3:1 ያለው እሱ መልሼልሃለሁ። የጠየቁት ጥያቄ ታቦት ስዕል ስለመሆኑ አእምሮ ላይ የተሳለውን ስዕል ካለው እሱን መልሼልሃለሁ ወዳጅ። ታቦት እኔ ለምን አእምሮ ላይ ቆይ ሜሎስ፣ እሺ እኔ ብቻ ከምጠየቅ እኔ ማይና ከስተዋላ ተመልሼልሃለሁ። ቆይ ሜሎስ ጥያቄ እንዳትሸሽ እንጂ ሚውት እንዳደረግ አታስገኝ። ስንት ጊዜ ጠየቀኝ? ስንት ጊዜ ጠየቀኝ? በቃ ሚውት አድርጌያለሁ። የግድ መደነቋቁር የለብንም። ለመጨረሻ ጊዜ ልጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ። ብዙ ከማይናገር እውቀት ከሌለው ሰው ጋርና መጫወቻ ከፈለጋችሁ አድርጉት። ወዳጄ ማስረጃ እየሰጡ ነው ያሉት። ለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሐሳብ ራሱ እንኳን ስዕል አለው ነው የሚያወራው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሐሳብ እንኳን ለምን ስዕል አለው? ስለ ታቦት ነው የሚያወራው። እሱን ከገባ ለምን ስዕል እንዳለው ከገባ ታቦት ራሱ የተቀረጸው ምስል ራሱ ስዕል ብለህ ነበር የምትጠራው።
ስለ ታቦት ነው የሚያወራው እና እኔም እኮ እያልኩ ነው ያለው አእምሮ ላይ የተቀረጸ ምስል ለምን ስዕል አለው? ስለ ታቦት ነው የሚያወራው። እናም ስለ ታቦት በቀላሉ ይሄን ይረዳል። የረቀቀው ነገር እኮ አመጣልህ ቅዱስ ጳውሎስ ራሱ የረቀቀ አራራቆ እኮ ነገረ። ስለ ስዕል እውነታውን ይዛል። ስዕል ማለት ረቂቅ ነገር መሆኑን በደንብ አድርጎ ነገረ እኮ። ይሄንን ከገባ እኮ ወደዛም አያሻማህም ነበር። ማስረጃ የለም። ምንድነው ማስረጃ የለም? መነሻ ሳይኖር መድረሻ ላይ ገላትያ 3 እናንብበው። አይ ሜል ላይ ፍቀድልኝ። ኧረ አንብበው ደስ ይለኛል። ቴዲ የቃል እግዚአብሔር እኮ ሜል ላይ ማይክን አታጥፋ። አንብቤ ሁለታችሁ ነው የምትቀጥሉት። እናንተ ከአንድ ሰው ጋር ነው የማወራው። ለዛ ነው ሜላ ማይክን አታጥፋ ያልኩት። ላወራ አይደለም ላንብ ብቻ ነው። እናንተ ሰነፎች እዚህ ገላትያ 3ን የጠቀሰው ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ቀጥሉ። መጽሐፉ ቀይራል። ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። ቀላል ነገር አልቀበልም። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትን በማለት አመስጋኝ ነኝ። ያነበብኩት መጽሐፍ የመሀለኛው መብራት አብራ ይሄንን ያነበብኩት። ይሄ ግን አንድ ድምፅ ቀንሱ። ይሄ ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ወአሃዱ ብለው የሚጠሩት የኢትዮጵያ ኦርቶዶክስ ተብሎ የታተመው ነው። መሀሉን ብቻ ነልኩታ። ስለዚህ ይሄንን አትቀበለውም? ሰላም ቀበለዋለሁ። እሱን ያነበብኩት። እሺ እያሳየው ላንብበው። ነገር ባይን ይገባል። ነገር ባይን ይገባል። ነገር ባይን ይገባል እና ላንብበው። እኔ ከመደበኛ ትርጉም ያነበብኩ ስለመሰለኝ ነው። ልክ ነው። እኔ ክሱን አልተቃወምኩም። የት እንዳነበብኩ ላሳይ ነው ያልኩት እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። ኧረ ላንብበው፣ ግድ የለህም። 1 ደቂቃም አልፈጀም። እናንተ እሺ፣ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው። በዚህ ቦታ ላይ ለስዕል የተጠቀሰ ወይም ደግሞ ይሄ ምንባብ ስለ ስዕል እንደሚናገር አታምንም የሚለው ነገር አስወጣው። ማስረጃ ማምጣት እኮ ነው ከአንተ። እኔን ውሸታም ለማለት ማስረጃ ማምጣት ነው። አስወጣው። አታምንም የሚለው ነገር አላምንም አላለችም። ማስረጃ መጨመር እችላለሁ። ቃላት ሲተረጎሙ ከአንድ ቃል አንድ ነገር ለማስረዳት ይችላለህ ወይ? ማስረጃ ማምጣት በቃ እሱ አንብብልኝ። እሺ ማስረጃ ላንብብልህ። እንደ የኦርቶዶክስን መጽሐፍ አንብብልኝ። እኔ ኦርቶዶክስን መጽሐፍ ነው ያነበብኩትኝ። አንተ የኦርቶዶክስን መጽሐፍ አንብብልኝ ማለት። ስለዚህ ያንተ ተብሎ የተለየ መጽሐፍ አለ እንዴ? ፕሮቴስታንት አለ? 66ቱ የኦርቶዶክስ አይደለም። ራሷ ቤተክርስቲያኒቱ ጽፋለች ይሄን በይፋ። እሺ። ስለዚህ እኔ አሁን ገላትያ ምዕራፍ 3 ቁጥር 1 ላይ ያለው የማታስተውሉ ገላትያ ሰዎች ስለመሆኑ ማስረጃ ማቅረብ ስለማትችል እንደተሰቀለ ሁሉ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረጋባችሁ ማን ነው የሚለውን ራንዴ ሞዴሬተሮች ሙይታ አደረጋችሁ። ቴንኪው። እኔ ከውይይታችሁ ልውጣ ከሚሉስ ጋር ቀጥሉ። እንግዲህ ምንባቡ ላይ እንደሰማችሁት ስለ ስዕል አይናገርም። እንደምን
እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሁፍ መሰረት ሜላይ ይህንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበው ነው። እኔ ደግሞ እቀበለዋለሁ። ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። እንደ ስህተት ከቆጠርከው ማለት መቀበለኝ ሜሎስ የለም ጨርሶ ብዬ ነው እሱ ያው ገላትያም ስላነሳሱ መልስልኝ። ገላትያውን ፋይል ልዝጋላችሁ ብዬ ነው። እሱ ይችላል፣ መብቱ ነው። ቤተክርስቲያን አልተዘጋም። ይሄንን በነገራችን ላይ ማስረጃ መጨመር ከፕሮቴስታንት ቆይ ልንገርህ፣ ከፕሮቴስታንት ጋር እኮ ነው ያወራው ያለሁት። ይሄንን አልቀበልም ካለ የሚለው እሺ፣ እናንተ እንደምትሉት እላለሁ። እኔ ደግሞ በማትቀበለው መጽሐፍ መከራከር አትችልም። በማትቀበለው መጽሐፍ ካንተ ጋር እነጋገራለሁ። አትቀበለው መጽሐፍ አንተ መጽሐፉን አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንክ ዩ ቤተክርስቲያን። ስለዚህ ይህንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያን ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያን ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ የኔ የምትለውን መጽሐፍ ጠቅሼ የቤተክርስቲያንን መጽሐፍ ማስረጃ ስጠኝ። ምክንያቱም አንተ እየዋሸህ ስለሆነ በጣም አመሰግናለሁ። እየዋሸህ ካልሆነ ማስረጃ መጥቀስ ነው ካንተ የሚጠበቀው። እንትን መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ ጨረስክ? ላውራ ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል ከሆነ የቤተክርስቲያንህን መጽሐፍ ማስረጃ ስጠኝ። የቤተክርስቲያንን መጽሐፍ ማስረጃ እየጠበቅኩ ነው። ምክንያቱም ቅድም ምን ብለሃል? ቤተክርስቲያን ስዕል ነው ብላ አልተረጎመችውም ስልህ ዋሽተሃል። ቃላት እንደዚህ ተስተካከሉ ማለት ቤተክርስቲያን እንደዚህ አትልም ማለት አይደለም ብለኸኛል ቅድም። አሁን የቤተክርስቲያንን መጽሐፍ ጥቀስና እኔን አሳፍር እዚህ ባለ 400 ሰው ፊት። እንዴት እኔን አሳፍር ትለኛለህ? የራስን መጽሐፍ አልቀበልም እያልከኝ። እኔ አላልኩም። ታዲያ ማትል ከሆነ ታዲያ አንተ ልክ የኔ ከአንተ ጋር አላወራም ስታመጣ እኔ ደግሞ ለእናንተ ማምጣቴ ምንድን ነው ፌር የማይሆንበት መጽሐፍ? ገላትያ 3 አንድ ነው አይደል? እሺ ተቀብያለሁ። በ66 ተቀብያለሁ። 80 ተሳስቶ ነው? አልተሳሳተም። ስለዚህ ሁለት አይነት ትርጉም ነው የምትቀበለው አንተ። ሲመችህ በዛ ሳይመችህ በዛ አይደለም። ሁለት ትርጉም አይደለም። ሁለቱን አስማማልኝ። እንደዛ ነው የሚባለው። እኔ ሁለቱም እቀበላለሁ። እናንተ የማትቀበሉት ነገር የለም። አሁን እሱን አለ መጽሐፍ። እስቲ ወደ ሌላ ትርፍ ቃላት ትሄድ። በስርዓት እያወራን እያለን ማስረጃ ቶሎ ምንድን ነው ማስረጃ? ሁለቱን አስማምቶ የተቀመጠ ማስረጃ። ምክንያቱም 80 ላይ ሌላ ማስረጃ ያመጣው ሁለቱም እቀበላለሁ እኮ አልኩ። ቆይ 66ቱ እኔ እቀበለዋለሁ የምትለው ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየኩት ሌላ ነው። 80 የተባለው መጽሐፍ ከአንተ ሐሳብ ጋር አይስማማም። ከአንተ ሐሳብ ጋር የሚስማማ ከሆነ ኧረ ስለ ጉልበት አምላክ ልናገርበት በግድ እዛ ምን ብለህ ነው ለሜሎስ የነገርከው? ለሜሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን ዋሸው የሚለው ነገር ተው እስቲ። ተሳዳቢ አፍ እኮ ከሴጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ተሳዳቢነቴን ቃላት ተጠቀም ወይም እሺ በቃ ከሜሎስ ጋር ልቀጥል። ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። እኔ ተናግረህ እንዳታስነግረኝ። እሱ ምን ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ ለምንን እኮ ነው። በገዛ ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ ልናገር የምትለኝ? ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ። ተሰደብክ እንጂ መጥፎ
አላልወጣም አይደል? እኔ ተሳዳቢ ልሁን እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር እንዴ በግል እንትን የለው እንዴ ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው። ውሸታምነትን ስላጋለጥኩ ደበረ ይቅር በለኝ። እንግዲህ ምን ላድርግ? ገስት ላይ ያለው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይኸው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይሄንማ ከፈለኩ እንደዚህ አይነት ውሸታ ምናምን ስለሆነ ነው እንደዚህ። እሺ አንዴ ሰማን ፕሊስ። አንተ መምህር አይደለም። ቆይ ኤርሚ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ይሁን ስለማን ተሳድቤ ሳወራ አይተን ታውቃለህ? ቆይ በደምብ ቆንጆ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ አድመጣ ውጣ አይደለም የተባልከው። አንተ ምስል ከደገፍ ምክንያታዊ መሆን አለብህ ኤርሚያስ እኮ ውጣ አይደለም የተባልከው። ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ስለኛ ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድመጣኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔንም ላለማድመጥ አንተ አታቆምም። ኖ ነን ስቶፕ አይደለም። ብዙ ጊዜ ነን ስቶፕ አታቆም። ችግር አለብህ። ነን ስቶፕ ዝም ብለህ ነው የምታወራው። እኔ እባክህ ብያለሁ። መካከላችሁ ላይ የገባሁትኝ ላስማማችሁ ለመስከር ትክክለኛ ነገር ለመናገር አፍህ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነኝ የሚዩት ያደረኩ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈለሳችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ለኪ። ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ አርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ሜላ ቆንጅዬ አድርጎ ነው የጠየቀው። ይሄ ስላሴ ብለው የሚሉት ጣዖት አለ አይደል? ለእሱ የጸጋ ነው የሚገባው ነው ብሎ ያለው። ኦኬ ቤኪ ከላይ ላስቀምጠው። ለስላሴ ጣዖት የጸጋ ነው የሚገባው ነው ያለው። የስላሴ ስዕል የሚባል የለም። አብን አንተ የታይተው ትስለዋለህ፣ መንፈስ ቅዱስን የታይተህ ትስለዋለህ። ወልስ እሺ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በስጋ ታይቷል። የታየው ሁለቱን አካላት የታየው እንዳትስለዋለህ። ስለዚህ ስላሴ ብላ ለሚሉት ጣዖት የጸጋ ነው የሚሰገደው ብሎ ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ሲጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም። ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ ኤርሚ፣ ተባረክ። ጌታ ኢየሱስ ይባርክህ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ፣ በእርግጥ ስዕል የሚል ጽንሰ ሀሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ኤኒዌይስ እሺ፣ ዳኒ ወይም ሜላ ተቀበሉ።